አንድ ሴት ነበረች እዚህ እንግሊዘኛ ነው ፈራንሳው ነው ፖጨክ ትላለች አሁን ምን መጣባት ትላለሁ ኦኬ እሺ አልዋሽም አሁን ግን የተሰማኝ የስሜት የመንፈስ የእግዚአብሔር ውስጣቸው ገብቶ የሚያወጣው ሐቅ ስለሆነ አመንኩለት አሜን ብያለሁ አሜን ደስ ይበልሽ ክርስቶስ አጠገቤ የተቀመጠች ሴት ነች አዎ ፍራም ሴት ነበረች በዛ ነው እስቲ የታለች ባክሽ እስቲ የተቀመጠበት ቦታ ይነበርሽ እስቲ ባክሽ ትልቅ ሴት እዛ ጋር ትልቅ ሴት ይራቸው እዛ ካሜራው ነይ እስቲ እናቴ ነይ ምን አለች ባቺቹ ትሩር ትላለች እኔ ደግሞ ምንድነው ኦኬ ሰው ሊያብድ አይደለም ይመጣው ልድን ነው መሰለኝ ለፍራንሳ ነው እንግሊዘኛ ነው አማርኛ ነው የምትናገረው በኋላ ደግሞ እንትን ጮታን ጮታ አይደለም ክቡር ነው በሉ እስቲ ክቡር ድምጽ ነው ሰው ማያቀው ጃፓን ፈረንሳይ ብትል ማታገኘው ራካታ ካባ አሜን ጄላቶ ፕራዲያስ አሜን ሃሌሉያ ተናገሪ ረባዲና ማሰንዶሮ ዲና ያለች ራሻንቶረ በዲና ማስ ኢየሱስ ጌታ ነው ሃሌሉያ ኢየሱስ ጌታ ነው ጌታ ሆይ ድረስለት ነበርና በጣም ይጨነቃል እግዚአብሔር ይባርክ እግዚአብሔር ሰው በጣም ዛሬ ተፈታለህ ነበር እኔ አይደለሁም መንፈስ ቅዱስ ነው ስሙ ይባረክ ዛሬ ነፃ ወጣ ገና ነፃ ነው ይወጣሉ ሃሌሉያ 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 ኢየሱስ ጌታ ነው ተባረክ እግዚአብሔር ሰው ምክንያት ነበርኝ ዛሬ የእግዚአብሔር ሰው በሆነ መንገድ ሆዴን እንዲነካኝ ብዬ ለሁለት ወር ታምሜያለሁ አሜን አሜን ነፃ ነሽ እሺ አሜን ኢየሱስ ጌታ ነው ይሄኔ አሜን እጇን እንዲህ ምትል ሴት አያለ አዎ ማን ነች ጎረቤት ልብስ አጣቢ ነች አንቺ ቤት ገብታ ፍለፊት እንደ በረንዳ የምትመስል ነገር ያለው በረንዳው ላይ ክብ ዱካ ይዛ ጧት የምትቀመጥ ሴት ማን ነች ጎረቤቴ ናት ሶ ሴንቶሮቦዲና ማሻካቱሮ አባዲና ማስ ሃሌሉያ ነፃ ወጥተሻል አሜን አሜን ተባረክ ስሜ ቴነሽ ገብረ ሚካኤል ይባላል የመጣሁት ከዚሁ ከአዲስ አበባ ከአምባሳደር አካባቢ ነው እግዚአብሔር ትልቅን ነገር አድርጎልኛል እግዚአብሔር ባለውለታዬ ነው ስሙ የተባረከ ይሁን አልቅሰን እንባችንን ያብሳል ራራልን ስንለው ይራራል ስሙ የተባረከ ይሁን እና እኔ መመሰክረው የዛሬ ሳምንት 2 ወር ሙሉ በጣም ይገርማል ሆዴን ነው የሚያመኝ ምንም ህክምና ሄጃለሁ ምንም አልተሻለኝም ግን መጣለው ቸርች እጸልያለሁ ጌታ ሆይ ምንድነው በቃ መድኃኒቱንም አልወስድም ብትፈውሰኝ ለክብርህ ብትወስደኝም ለክብርህ ይሄን ሁሉ ለልጆች ያልነግራቸውም ግን እኔና አባቴ እንነጋገራለን ስሙ ይባረክ እና እርዳኝ አልኩት አርብለት በጣም አለቀስኩኝ አባ ዛሬ ቅዳሜ ሄጄ ቦታ እንዳልይዝ አልችልም እንዳላድር ግን እውርለት የእግዚአብሔርን ሰው ነብይ ኤርሚያስን በራስ መንገድ በተዘዋዋሪ መንገድ ሆዴን እንዲነካ እርዳኝ እያልኩኝ አባራራልኝ እያልኩ በጣም አለቅስ ነበር 2 ቀን ሙሉ እየጸለይኩ እግዚአብሔር ይባረክ እግዚአብሔር በራሱ ጊዜ በእውነት በምክንያት ይመጣል ከዛም በኋላ በእውነት እዚህ ያሉ አገልጋዮች እግዚአብሔር አባቴ ይባርካቸው ይባረኩ ትትናቸው ከኛ ጋር የሚጨነቁት ጭንቀት ለኔ በጣም ተጨነቁልኝ የእስራኤል ቅዱስ እግዚአብሔር ይባርካቸው እና በቃ ተጨነቁ እነሱንም ማስጨነቅ አልፈለኩኝ ከራሴ ጋራ ዛሬ ስጦታዬን ስሰጥ የእግዚአብሔር ሰው
ሲመጣ በእግርህ እንኳን ንካኝ እለዋለሁ አልኩኝ። ኢየሱስ ጌታ ነው። ንካኝ እለዋለሁ። ዛሬ ይሄንን ጥዬው እሄዳለሁ። በሽታዬን ጥዬ እሄዳለሁኝ። እግዚአብሔር ይረዳኛል ብዬ መጸለይ ጀመርኩ። አባቴ እግዚአብሔር ስሙ የተባረከ ይሁን። ለኔ በጣም ባለውለታዬ ነው። እግዚአብሔር ለኔ ባለውለታዬ ነው። ስሙ የተባረከ ይሁን። ከዛም በኋላ እግዚአብሔር በቃ ይሄንን ነበር ያሰብነውና ስጦታውን ሰጠንና ተመለስኩኝ። አሁንም ፈራው፣ ስጋዬ ትንሽ ፈራ፣ ድፍረት ይሆናል ብዬ ተመልሼ እዛ ቁጭ ብዬ ነበርና እዛ አንድ ትንሽ በመንፈስ የተያዘ ሰው ነበር። ሲያየኝ ይናደዳል። እኔ አላወቅኩኝም፣ ግን እጸልይ ነበረ። ብርታቱ ኖሮኛ አይደለም፣ ብርቱ የሆነ መንፈስ ቅዱስ ነው። እና እግዚአብሔር በምክንያት ይመጣል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በምንጠብቀው አይደለም፣ በራሱ መንገድ ስሙ የተባረከ ይሁን። ከዛም በኋላ እግዚአብሔር ሰው አስጠራኝ። በዚህ ስፍራ አይታችኋል። ጸለየልኝ። የእግዚአብሔር ሰው ሆዴን ንካኝ አልኩት። እግዚአብሔር ይባርከው፣ እግዚአብሔር ይባርከው፣ ጸጋ ይጨመርለት። እሺ አለኝና ሆዴን ነካ። እውነቴን ነው የምላችሁ። እንግዲህ ይታወቃል፣ ለአንድ ቀን ለሁለት ቀን እንኳን ሆድ እንዴት እንደሚያደርግ እንዲህ ነው ማለቱ ደስ አይልም ብዬ ነው። እና እንግዲህ 2 ወር ሙሉ ግን እግዚአብሔር በዛችን ቀን ታደገኝ። ድኜ ቀረሁ። ሃሌሉያ ሃሌሉያ። እና የእግዚአብሔር ሰው ሌላ ምንም ከአይምሮዬ በላይ ነው። በዚህ ስፍራ እግዚአብሔር ከዛሬ ጋር 4ኛ ጊዜ ነው የመሰከርኩት። ድንቅን አድርጎልኝ፣ ተአምራትን አድርጎ፣ ሞትን በሞት አሸንፎ ድልን አድርጎ የእስራኤል ቅዱስ እግዚአብሔር ስሙ ይባረክ። እንደኔ የተጨነቃችሁ አላችሁ? እግዚአብሔር በቃ ዛሬ በቃ ብሎ ዛሬ ታሪክ ተለውጦ እንደኔ ጥላችሁ ትሄዳላችሁ። ለቅሶ አለ፣ ጭንቀት አለ፣ ህመም አለ፣ ጥላችሁ ትሄዳላችሁ። በዚህ ስፍራ የእግዚአብሔር ክብር አለ። በዚህ ስፍራ ፈውስ አለ። ድነን እንቀራለን። ኢየሱስ ጌታ ነው። እና ሌላ ምንም አልልም። የእስራኤል ቅዱስ እግዚአብሔር ነብይ ኤርሚያስን አገልግሎቱን ይባርከው። አገልግሎቱ ይባረክ። ሕይወቱ አሁንም ይባረክ። ጸጋ ይጨመርለት። አሁንም በምድር ዳርቻ እየሆነ ያለ የእግዚአብሔር ክብር በሱ ተጠቅሞ አሁንም በምድር ዳርቻ ሁሉ ተአምራት ይሁን። ራዩ ይስፋ፣ አጥቢያው ይስፋ፣ ትውልዱ ይባረክ። ከሱም ጋር የሚያገለግሉ ራሳቸውን ዝቅ አድርገው የሱን የአባታቸውን ቃልና እግሩ ስር ተቀምጠው ተምረው በተግባር እያገለገሉ ያሉ ሴትና ወንድ አገልጋዮች በዚህ ስፍራ ያሉ የእስራኤል ቅዱስ እግዚአብሔር ዘመናቸውን ይባርከው፣ ሕይወታቸውን ይባርከው፣ ቤትውልዳቸውን ይባርከው። በኢየሱስ ስም ይጸጋ አይወሰድባቸው፣ ይጨመርላቸው። አባቴ እግዚአብሔር ስሙ ይባረክ። የእስራኤል ቅዱስ እግዚአብሔር ስሙ ይባረክ። ነብይ ኤርሚያስ ይባረክ። ነብይ ኤርሚያስ ይባረክ። ትውልዱ ይባረክ። አገልግሎቱ ይባረክ። ቅባቱ ይባረክ። ይጨምርለት ቅባት በነገስታት ፊት አሁንም ያቆመው አሁንም ሞገስ ይጨመር፣ ክብር ይጨመር። ተባረኩ። ስለሰማችሁኝ እግዚአብሔር ይባርካችሁ። አመሰግናለሁ። ስሜ ትንሽ ገብረ ሚካኤል ይባላል። የመጣሁት ከአምባሳደር አካባቢ ነው። እግዚአብሔር ታላቅን ነገር አድርጎልኛል። ስሙ ይባረክ። ዛሬ ሳምንት ለ2 ወር ያህል ያመኝ ነበር ሆዴን። እግዚአብሔር ሆይ እባክን በፈለከው መንገድ በተዘዋዋሪ ዛሬ እግዚአብሔር ሰው ያገኘኝ እና እግዚአብሔር እንዲረዳኝ እጁን እግዚአብሔር ሆይ በፈለከው መንገድ
በተዘዋዋሪ መጥቶ የእግዚአብሔር ሰው ሆዴን ይንካኝ ተፈውሼ እወጣለሁ ብዬ በጣም በእግዚአብሔር ፊት አለቅስ ነበር። እግዚአብሔር ድንቅን አድርጎ በተዘዋዋሪ እግዚአብሔር ተጠቅሞ የእግዚአብሔርን ሰው ጠራኝ። ሄድኩኝ፣ ፎጣውንም ሰጠኝ፣ ጸለየልኝ። ከዛን ተፈወስኩ። እግዚአብሔር የተባረከ ይሁን። እግዚአብሔር ለኔ ድንቅን አድርጎልኛል። እግዚአብሔር የተባረከ ይሁን። ተፈውሻለሁ። ምንም እምለው ከአይምሮዬ በላይ ነው። የእስራኤል ቅዱስ እግዚአብሔር ጸጋውን ይባርከው፣ ቅባቱ ይጨመርለት፣ እግዚአብሔር አቅም ይሆንለት። አገልጋዮቹም እዚህም ያሉ ሴትና ወንድ አገልጋዮቹ በኢየሱስ ክርስቶስ ስም የተባረኩ ይሁኑ። ለምን የሱን ጸጋ ከአባታቸው ጋር የተቀበሉትን ቁጭ ብለው የተማሩትንና ቁጭ ብለው የሰሙትን በተግባር አውለው ራሳቸውን ዝቅ አርገው እንደ አባታቸው እያገለገሉ ያሉ የሱም አገልጋዮቹ የተባረኩ ይሁኑ። የዚህ ቤተክርስቲያን አገልጋዮች ይባረኩ። ነብይ ኤርሚያስ ደግሞ በዚህ ብቻ አይደለም፣ በምድር ዳርቻ ተአምራት እየተደረገ ነው። አሁንም ተአምራቱ ይጨምር፣ ቅባት በሱ ላይ ይጨምር። ምንም አይደለም። እግዚአብሔር በእድሜ ላይ እድሜውን በባርኮት ይባርከው። ኃይልና ብርታት አቅም በነገስታት ፊት አሁንም ጨምሮ የሚያቆም ሞገስ በሱ ላይ እንዲጨመር ጸልያለሁ። እግዚአብሔር ይባርካችሁ። እግዚአብሔር ተአምረኛ አምላክ ነው። እናንተን እሱን የሰጠን ጌታ ቀብቶ ለኛ የተሰጠን ሰው ስለሆነ በቃ ለሱ ልንኖርለት ይገባል። በጸሎት ልንኖርለት ካለችን ነገር ለሱም ሳይሆን ለአገልግሎት ስለሆነ ልንደግፈው ይገባል። በእግዚአብሔር የሌለን በእግዚአብሔር ፊት እሱን አሳልፈን አደራ እንሰጣለን። አቅም ይሁነው እግዚአብሔር። ራእዩ ይስፋ።